የዛሬው የተረት ርዕሳችን ሶስቱ የነብር ግልገሎች የሚል ነው። በአንድ ጥቅጥቅ ባለ ጫካ ውስጥ የሚኖሩ ሶስት የነብር ግልገሎች ከእናትና ከአባታቸው ጋር ይኖሩ ነበር። እኚህ ሶስት የነብር ግልገሎች ብዙውን ጊዜ ቤት በመጠበቅና እናትና አባቶቻቸው አድነው ያመጡትን በመብላት ነበር የሚኖሩት። እናም ከዕለታት አንድ ቀን እኚህ ሶስት የነብር ግልገሎች አንድ ላይ በመሆን አድነው ለመብላት ያስባሉ። እናም ሐሳባቸውን ለእናትና ለአባታቸው ማሳወቅ ይጀምራሉ። ሄዶም እናትና አባታቸውን ዛሬ ጀምሮ እኛ ያደነን ልናበላችሁ እንደምንፈልግ እንነግራቸዋለን ብለው ይጠይቋቸዋል። እናትና አባታቸውም ያመጡትን ሐሳብ በመስማት ለነሱ እንዲህ ይሏቸዋል። ልጆቼ እናንተ አሁን እንደሚታየው ደርሳችኋል። እኛ ከምናድነው በላይ ማደኛ አቅም አላችሁ። እናም አድናችሁ ለእናንተም ለእኛም ትተርፋላችሁ። ግን አስተውሉ፣ አንድ መመክራችሁ ምክር አለ። መቼም ለአደን ስትሄዱ አንዳችሁን ጠብቁ። እናንተ ሶስታችሁን በምትጠባበቁበት ሰዓት የትኛውም ነገር አይከብዳችሁም። ጠላትን ቢመጣ ራስን ለመከላከል የሶስታችሁ ጉልበት ያስፈልጋልና ይሄን መቼም እንዳትረሱት በማለት አባትየው ይመክረዋል። ቀጥል አድርጋም እናትየው እንዲህ ትላለች። በመንገዳችሁ ላይ ምንም አይነት ነገር ቢገጥማችሁ አንድ ላይ ለማሳለፍ ሞክሩ። ግን አዲስና ጸጉረ ልውጥ ሰው ባያችሁ ጊዜ ቶሎ ብላችሁ አትመኑት። ምክንያቱም አንዳንዶቹ የሚታመኑ አይደለምና። እናም ለእናንተ ምን መክራችሁ አንድ ነገር ይሄ ነው፣ አትነጣጠሉ፣ በአዲስ ነገር አትሸወዱ በማለት እናትና አባት እኚህን ሶስት የነብር ግልገሎች ይመክሯቸዋል። እናም እኚህ ሶስት የነብር ግልገሎች ጉዞ ይጀምራሉ። ብዙ ስለተጓዙ ስለደከማቸው ከአንዲት ዛፍ ስር ቁጭ ይላሉ። ከአንዲት ዛፍ ስር ቁጭ በማለት እረፍት እያረጉ ሳለ አንድ ራቅ ብላ ካለች ዛፍ ታች አንዲት ሚዳቆ ሳር እየጋጠች ያያሉ። እናም እጅግ ርቧቸው ስለነበር የመጀመሪያ አደናቸውን ለማድረግ ይስማሙና ወደዛች ሚዳቆ ጋር በፍጥነት እየሮጡ ለማደን ይሞክራሉ። እድል ከነሱ ጋር ነበረችና እነዚህ ሶስት የነብር ግልገሎች እድል ስለቀናቸው ይችን ሚዳቆ በማደን ይበላውታል። እየበሏትም ባለ ሰዓት አንድ ከየት መጣ ያልተባለ ቀበሮ እየሮጠ ወደ እነሱ ጋር መጣ። እናም እንዲህ አላቸው፣ እናንተ ሶስት የነብር ግልገሎች በጣም ፈጣን ናችሁ። እስከ ዛሬ ካየዋቸው እጅጉን ጉልበትና ኃይል አላችሁ። ግን ይህን ጉልበትና ኃይል ከየት አገኛችሁ በማለት ይጠይቀዋል። ነብሮቹም እንዲህ ሲሉ ይመልሱለታል። ይህን ጉልበትኛ ያገኘነው ከቤተሰቦቻችን ነው። በደንብ አድርጎ ስላሳደጉንና ጥሩ ምክር ስለመከሩን ነው ዛሬ እንዲህ የምታየን አሉት። እሱም ቀጠል አድርጎ እንዲህ አላቸው፣ እናንተ እንደሚታየው ፈጣንና ጉልበት ያላችሁ እንስሳ ናችሁ። እኔ ደግሞ ከእናንተ ትንሽ ቀርፈፍ እላለሁ። ለምን ጓደኛችሁ ሆኜ አንድ ላይ እየኖርን እያደንን አንበላም ብሎ ሐሳብ አቀረበላቸው። እናም እኚህ ሶስት ነብሮች የመጀመሪያ ጓደኛቸው ስለሆነና ከሱ በፊት ጓደኛ ኑሯቸው ስለማያውቅ ሊያረጉት ይፈልጋሉ። ግን በዚህ መሃል የእናታቸው ምክር ረስተው ነበር። እናም ጓደኛቸው ካረጉት ኋላ እረፍት እያረጉ እያለ አንድ ነገርን ያስተውላሉ። አንዲት ከየት መጣች ያልተባለች የሜዳ አህያ በአጠገባቸው በኩል ከርቀት ስታልፍ ያያሉ። እናም እኚህ ሶስት ነብሮች ለራት የሚሆናቸውን ምግብ ማደን ፈልገው ስለነበር አንድን ሐሳብ ያስባሉ፣ ሶስቱም በአንድነት መሄድን። እናም ይህ ቀበሮ እንዲህ ይላቸዋል፣ እናንተ አድናችሁ እስክትመጡ ድረስ እኔ እዚህ ያለውን ነገር ላስተካክል፣ እናንተ ግን አድናችሁና ይዛችሁ ወደ እኔ ዘንድ አምጧት አላቸው። እናም እኚህ ሶስት ነብሮች እንዳሉትም ሄደው እቺን የሜዳ አህያ አድነው ይዘዋት ይመጣሉ። እናም ቀበሮ እንዲህ ይላቸዋል፣
እናንተ ሶስታችሁ አድናችሁ ደክሟቸዋል። እናም አሁን ላይ ያለውን ነገር ማስተካከል ስለሚከብዳችሁ እቺን የሜዳ አህያ እኔው ራሴ አስተካክዬ ለራስ ላቅርባት አለ። እናም እነዚህ ሶስት ነብሮች በቀበሮ ሐሳብ በመስማማት እቺን የሜዳ አህያ ቀበሮ እንዲጠብቅና ሰርቶ ለራት እንዲያዘጋጃት ይሰጡታል። እነሱም ከአንድ ዛፍ ስር ገደም ብሎ ይተኛሉ። እናም ይህ ቀበሮ ያለውን ሐሳብ ተስማምተው መተኛታቸውን ካረጋገጡ በኋላ እቺን የሜዳ አህያ እስኪጠገብ በልቶ ልቧንም ከበላ በኋላ ትንሽ አስቀረ። እናም የቀረችውን ለነሱ በቡድን ከፋፍሎ ሰጣ። እናም እነሱ ከእንቅልፍ ተነስተው በሚያዩ ጊዜ ያደኑት የሜዳ አህያ ስጋ በጣም አንሶባቸው ነበር። የዚህን ጊዜ በጣም በመናደድ ወደ ቀበሮ ዞረው እንዲህ ይላሉ፣ እንዴት እኛ አድነን በመጣን አንተ ብቻ ትበላለህ? ይሄ እኮ የኛ ልፋት ነው። አንተ ቁጭ ብለህ ለፍተህ ትበላለህ እንዴ? በማለት ሶስቱም በአንድነት ይቆጡታል። በዚህን ጊዜ ቀበሮ እንዲህ ይላል፣ እኔ ለእናንተ በማሰብ ነው። አሁን የነበረውንና ከዚህ የቀረውን ብሰጣችሁ ትጣላላችሁ። ለዛ ብዬ ነው ያልሰጠዋችሁ። ቀደም ደግሞ እናንተ ሁለታችሁ ተኝታችሁ ያለ አንደኛው ነብር እንዲህ ሰምቼዋለሁ። እኔ እነሱ ከተኙ አላበላለሁ እያለ ነበር። እኔም ብቻ ሳልሆን እሱ መጠርጠር አለበት። ወደ አንደኛው ነብር ላይ ያወራበታል። በዚህን ጊዜ እነዚያ ሁለት ነብሮች አንደኛውን ነብር በማየት አንተ ለምን እንዲያረክ በማለት ይቆጡታል። በዚህን ጊዜ አንደኛው ነብር እኔን ሳይሆን እናንተን ብሎ ቢሆንስ ማን ያውቃል በማለት እርስ በእርስ መወቃቀስ ይጀምራሉ። በዚህን ጊዜ ቀበሮ የቀረውን ስጋ በመያዝ ካጠገባቸው ይሰወራል። እነዚህም ሶስት ነብሮች እጅግ ተናደው እንዲህ ማለት ይጀምራሉ፣ እኛ የእናታችንን ምክር ባለመስማታችን ይሄ ቀበሮ ሸወደን። አንዳችን ከአንዳችን ሊያጣላን ነበር የመጣው። ሐሳቡም ተሳክቶለት አጣልቶን ሄዷል። አሁን ግን ራሳችንን አስተካክለን ለቤተሰቦቻችንም ይበቃ አድነን ሶስታችንም አንድ ላይ መሄድ አለብን። ይሄ ቀበሮ ትምህርት እንዲሆነን ነው የመጣው። ከእንግዲህ እንጠንቀቅ አሉ ይባላል። እና ልጆች ከዚህ ተረት ለመማር እንደምንሞክረው ማንም አዲስ ሰው በመጣ ቁጥር ካጠገባችን ያለን ሰው ለመጉዳት አንሞክር። ምክንያቱም ያ ሰው ከዛ ከሚመጣው ሰው በፊት እናውቀዋለንና ልንጎዳው አንሞክር። እስከሚቀጥለው ጊዜያችን ድረስ ደህና ቆዩ ልጆች፣ የነገ ተስፋዎች፣ የዛሬ አበባዎች። እስከሚቀጥለው ጊዜ ደህና ቆዩ።